ተረት ልጆችዬ፣ ዛሬ ደግሞ እጅግ አስደናቂና ገራሚ ዘ ላይት ዊዝኢን ወይም ደግሞ የልብ ብርሃን የሚል ምርጥ ተረት ይዘንላችሁ መጥተናል። በጥንት ዘመን በትላልቅና ግርማ ሞገስ በተላበሱ ተራሮች መካከል የጨረቃ ሸለቆ የምትባል አንዲት አስደናቂ መንደር ነበረች። መንደሯም ሰላማዊና ውብ ነበረች። ነገር ግን በዚች መንደር ውስጥ የሚኖር አንድ ትንሽ ልጅ ነበረ። ስሙም ኤልያስ ይባላል። ኤልያስ እንደ ማንኛውም ልጅ ይጫወታል፣ ይስቃል። ነገር ግን አንድ ሊያሸንፈው ያልቻለው ትልቅ ፍርሃት ነበረው። እሱም ጨለማ። ሌሊት መጥቶ ፀሐይ ስትጠልቅ የኤልያስ ልብ በፍርሃት ትመታ ነበረ። መብራት ሳይበራ በፍጹም አይተኛም ነበረ። የመንደሩ ልጆች ይህን ያውቁ ነበር። ሲያገኙት ይስቁበት፣ ያፌዙበትም ነበረ። ኤልያስ ጨለማ ይፈራል፣ ኤልያስ ፈሪ ነው እያሉ ሲጮሁበት፣ እሱ ግን ምላሽ አይሰጥም ነበር። ዝም ብሎ አንገቱን ይደፋ ነበር። ፍርሃት ብቻ። ኤልያስም ብቻውን ሲሆን እጅግ በጣም ይፈራ ነበር። ነገር ግን አንድ ቀን የልቡን ስብራት የተረዳው አያቱ አባ ተስፋዬ በቀስታ አጠገቡ ተቀመጠ። ወደ አይኖቹ እያየም እንዲህ አለው፣ ልጄ ጨለማ እኮ ክፉ አይደለም። ኤልያስም በእንባ በረጉ አይኖቹ ቀና ብሎ ጠየቀ፣ ታዲያ አያቴ ለምን እፈራዋለሁ? አባ ተስፋዬም ፈገግ ብሎ ምክንያቱም በውስጥ ያለውን እውነተኛ ብርሃንንና ድፍረትን ገና አላወቅኩም። እሱን ስታውቅ ጨለማው ራሱ ይፈራሃል አሉት። በመንደሩ በስተጀርባ ማንም ሰው በዕድሜው ድንበር ጥሶ የማይገባበት አንድ የተከለከለ ጫካ ነበር። ሰዎቹ የጥላ ጫካ ይሉታል። ማታ ማታ ወደዚያ ጫካ መጠጋት ቀርቶ ስሙን ማንሳት እንኳን ያስፈራ ነበር። ምክንያቱም ጨለማው ሲያስጠላ፣ ሲያስፈራ፣ ከጫካው ውስጥ እንግዳና አስፈሪ ድምፆች ይሰሙ ነበረ። ተመለሱ የሚሉ የመንደሩ ሕፃናት ድምፁን ሲሰሙ ጆሮአቸውን ይዘው ወደ ቤታቸው ይሸሹ ነበረ። ነገር ግን አንድ ያልታሰበ አስፈሪ ሌሊት መጣ። የመንደሩ መብራቶች በሙሉ በአንድ ጊዜ ጠፉ። ጨረቃዋ ከሰማይ ላይ ተሰወረች። ከዋክብት ብርሃናቸውን ነፈጉ። ያንቀለቀለው እሳት እንኳ መብራት አቃተው። ፍጹም ጨለማ፣ ድቅድቅ ጨለማ። ሰዎቹ በታላቅ ፍርሃት ጮኹ። እርግማን መጥቷል አሉ። የጥላ ጫካ ተነስቶ ሊውጠን ነው እያሉ ተላቀሱ። መላዋ መንደር ተስፋ ቆረጠች። በዚያች አስፈሪ ሌሊት ጨለማን የሚፈራው ኤልያስ ከመስኮቱ ውጪ በትኩረት ይመለከት ጀመር። ሁሉም ሰው ሲተራመድ፣ እሱ ግን በዚያ በተፈራው የጥላ ጫካ ውስጥ አንድ ትንሽ ሰማያዊ ብርሃን አየ። ያ ምንድን ነው አለ ለራሱ። ድንገት ከአየር ላይ የመጣ የሚመስል ስስ ድምፅ በጆሮው ጥግ ተሰማ። ኤልያስ እርዳኝ፣ እባክን ኤልያስ እርዳኝ የሚል። ኤልያስ ደነገጠ፣ ልቡ ፈራ። ማን ነው አለ ወደ ኋላ እየሸሸ። ድምፁ ግን በድጋሚ ተማጸነው፣ እባክህን። ጨለማን የሚፈራው ኤልያስ መብራት ሳያበራ የማይተኛው ኤልያስ በዚያች ሌሊት ግን የተለየ ነገር ተሰማው። በቀስታ ከቤቱ ወጣ። እግሮቹ እየተንቀጠቀጡ ወደ ጥላው ጫካ ተጓዘ። ጫካው ሲገባ ፍርሃቱ በእጥፍ ጨመረ። ዛፎቹ እንደ ጨካኝ ጭራቅ እጃቸውን የዘረጉ ይመስሉ ነበር። ንፋሱ በኃይል ይጮህ ነበር። ኤልያስ ሊመለስ ወደ ኋላ ሊሸሽ አሰበ። ግን በድንገት የፈለገው ብርሃን ከፊቱ ፈነጠቀ። እሷ ተራ ብርሃን አልነበረችም። እጅግ የምታምር የምታበራ ትንሽ ቆንጅዬ ልጅ ነበረች። ፀጉሯ እንደ ከዋክብት ድቅድቁን ጨለማ ሰንጥቆ ያበራ ነበር። ወደ እሱ አይታ በቀስታ ጠየቀችው፣ አንተ ኤልያስ ነህ? እሱም እየተንተባተበ አው ማነሽ አላት። እኔ ትንሿ ብርሃን ነኝ ስትል መለሰችለት። ኤልያስ ግራ በመጋባት ሰው ነሽ አላት። እሷ ግን አንገቷን አነቅንቃ አይደሉም፣ ሰዎች ተስፋ ሲያጡና በፍርሃት ሲሸነፉ እኔ ጠፋለሁ
አለችው። ኤልያስም ታዲያ እኔን ለምን ጠራሽኝ? እኔ እኮ ፈሪ ነኝ አላት። ብርሃን ግን ፈገግ ብላ እንዲህ አለችው፣ ምክንያቱም ጨለማን አሳምሮ የሚያውቅና የሚፈራ ሰው ብቻ ነው እውነተኛውን የብርሃን ዋጋ ሊረዳና ሊያገኘው የሚችለው። በዚያው ቅጽበት መሬቱ ተንቀጠቀጠ። ከጫካው ጥልቅ ክፍል ውስጥ አንድ ግዙፍና አስፈሪ ጥቁር ጥላ ተነሳ። የሚንቀለቀሉ ቀይ አይኖች፣ የሚጨስ ጥቁር ጭስ፣ ሰማይና ምድሩን የሚሞላ የጭራቅ ድምፅ ጫካውን አናወጠው። ጥላው በታላቅ ድምፅ ፎከረ፣ ሰዎች ፍርሃትን ይመግቡኛል፣ እኔ የምኖረው በእናንተ ፍርሃት ነው አለ። ኤልያስ ለመሸሽ ዞር አለ። ነገር ግን ብርሃን እጁን አጥብቃ ያዘችው። አትሽሽ ኤልያስ አለችው። ኤልያስም እየጮኸ እፈራለሁ፣ እኔ እፈራለሁ አላት። እሷ ግን ወደ አይኖቹ እያየች ፍርሃትህን ትኩር ብለህ ተመልከተው፣ አትሽሸው፣ ተጋፈጠው አለችው። የአያቱ የአባ ተስፋዬ ቃል በውስጡ አነባበረ። ኤልያስ መሸሹን አቆመ። ቀስ ብሎ ዞር አለ። ፍርሃቱን አይቶ ከመሸሽ ፍርሃቱን ትኩር ብሎ ተጋፈጠው እና ጨለማውን አየው። በዚህ ሰዓት ተአምር ተፈጠረ። ኤልያስ በቆመበት ጥላው ማነስና መኮማተር ጀመረ። ኤልያስም በመገረም ምን እየሆነ ነው አለ። ብርሃንም መለሰችለት፣ ጨለማ የሚበቅለውና የሚያድገው ሰዎች ሲፈሩትና ሲሸሹት ብቻ ነው አለችው። ኤልያስ አሁን ሙሉ ድፍረት አገኘ። አንድ እርምጃ ወደፊት በሄደ ቁጥር ጨለማው አንድ እርምጃ ይሸሻል። አንድ እርምጃ በተጠጋ ቁጥር አሁንም ጨለማው አንድ እርምጃ ይሸሻል። ከዛም ኤልያስ ደፋር ሆነ። ድምፁን ከፍ አድርጎ ወደ ጥላው ጮኸ፣ አልፈራህም አለው። በቃ ያ ግዙፍ የተባለው ጥላ እንደ ተራ ጢስ በአየር ላይ ተበተነ። በዚያው ቅጽበት ታላቅ ብርሃን ፈነጠቀ። ጨረቃዋ ይበልጥ አብርታ ተመለሰች። ከዋክብት ሰማዩን ሞሉት። መላው የጥላ ጫካ በወርቃማ ብርሃን ተሞላ። የብርሃን ልጅ ፈገግ አለች። አየህ ኤልያስ አለችው። ምን አላት። እውነተኛው ብርሃን ሁልጊዜም በውስጥ ነበረ፣ አንተ ብቻ ነህ ማውጣት የነበረብህ አለችውና ወደ ሰማይ በረረች። ኤልያስ በኩራትና በፈገግታ ወደ መንደሩ ተመለሰ። ሰዎች በድንጋጤና በመደነቅ አዩት። ከዚያ አስፈሪ ጫካ እንዴት በሰላም ተመለስክ እያሉ ጠየቁት። ኤልያስ ግን አያቱን እያየ ፈገግ አለና እንዲህ አላቸው፣ ጨለማ ሁልጊዜ ክፉ አይደለም። አንዳንድ ጊዜ በውስጣችን ያለውን እውነተኛ ድፍረት እንድናገኝ ብቻ ነው የሚጠብቀን አላቸው። ጨለማን ከዚያ ቀን ጀምሮ ኤልያስ ጨለማን ዳግመኛ አልፈራም። ምክንያቱም አንድ ትልቅ እውነት ተረድቷል። እሱም ብርሃን የሚጀምረው ከውጭ አይደለም፣ ከውስጥ ከሰው ልብ ነው። ስለዚህ ጨለማን መፍራት ሳይሆን ብርሃን አብርተን ጥናታችንን ሳንፈራ ማጥናት አለብን። ተረቴን መልሱ፣ አፌን በዳቦ አብሱ።